እኔ ነኝና ብዙ ባትፍጨረጨሩ ደስ ይለኛል። ምክንያቱም የምፈራው ነገር ስዊድን ልጅ አለ ምናምን ትላልና ስዊድን ልጅ ስላለኝ ድረሳ ልጅ ጋር ምን አባ ልታመጣ ነው? ስዊድን ልጅ አለኝ እና ምን ልታረግ ነው? ምን የመሰለ አበባ የመሰለ ልጅ አለኝ። ስዊድንማ ቢሆን ይሄኔ አታወራም ነበር። እርግጠኛ ሆኜ እነግርሃለሁ። አትለፈልፍም ነበር እንደዚህ። ምንድን ነው ሀጅዬ? ምን ዳቦ ሰፊ ነው? እኛ ዳቦ ስለ ዳቦ መስፋት አላውቅም። እንግዲህ ምን አባቴ ላድርግሽ ሄለንዬ። ይኸው እንግዲህ ያለውን አማራጭ ካገኘሁኝ እነግርሻለሁ ምን እንደምታስደርጊው እና ይኸውላችሁ መናገር በምንፈልግበት ሰዓት ይኸው እንናገራለን። በእውነት ዛሬ እንደው ቢከፍትልኝ ኖሮ ማለት ነው አስደስታችሁ ነበር። በቃ አስገብቼ የምትፈልጉትን ጥያቄ የጠየቃችሁ ተቃዋሚ የሆነ ደጋፊም አስተናግዳችሁ ነበረ። እንግዲህ መንሱር ጀማል ልሆን እንዴ? እኔም ሽቶ ምናምን ልቀባ እንዴ? እንደ መንሱር ልሆን ንገሩኝ። መጣሁሽ። በቃ ደስ እንዲላችሁ ሽቶ ምናምን ልቀባ፣ አለበለዛ ትናደዳላችሁ። ይኸው እንግዲህ ቤተሰቦች እንግዲህ ሽታው ምን ምን እንደሚል እያያችሁ እሺ ንገሩኝ። ዝም ብለን አለ የምንጠቀመው። ያው እንግዲህ የምትፈልጉትን መረጃ ገስት ሲገባ ነው የምጀምረው ብዬ ነው። ገስት ሳይገባ ብቻ መለፍለፍ አልፈልግም። ምን እንደሚሉ ታውቃላችሁ። ገስት ሳይገባ ካወራሁኝ ምን ሊባል ነው? በቃ የማውራት ችሎታ አለው፣ የማሳመን ችሎታ አለው ምናምን ይባላል እና አብሮኝ ሲበላ አብሮኝ ሲጠጣ የፈለገውን ነገር ሲያደርግ የነበረ ሁሉ አሁን ራሱን እንደ ጻድቅ እየተጫወተ ስለሆነ ማንም ሰው ጻድቅ ሆኖ ማንም ሰው እርኩስ ሆኖ አይቀጥልም። እናፈርጠዋለን። ያው መውጣት ያለበት ነገር ይወጣል። በቃ ይወጣል እንዳለ ነው ማውጣላችሁ። ጠብቁ ቤተሰቦች። ነገሮቹን እንዳላወጣ ለማድረግ ግን እንትኔን ለማዘጋት ስለሚፈልጉ ኮፒ ሊንክ አድርጉ። በደንብ አድርጋችሁ ኮፒ ሊንክ አድርጉ። በእውነት ገስት ስገባ ይወጣል መውጣት ያለበት ነገር እመኑኝ። ሌላው እንዴ ምንድነው ፉንቃ አልመጣችም እስካሁን፣ እየተናደድኩ ነው። ፉንቃ አለኝ እዚህ ላይ ዛሬ ጠበስኳት ልጅ አልመጣችም እስካሁን፣ ደብሮኛል። እኔ ግን ሮሌክስ እንዴ ገና አሁን በዚህ አይደለም ገስት አስገብቼ ያብራራለው። ችግር የለውም አትጨናነቁ። ምንም ችግር የለውም። የምትፈልጉትን ነገር እናሳካለን፣ አታስቡ። ግን ከጎኔ ለቆማችሁ ብቻ አይደለም፣ ይሄ ሚዛናዊ ለሆናችሁ 50-50 ፍርድ ለሰጣችሁ በጣም ነው የማመሰግነው። ማናት አሁን ይቺ ደግሞ ዛሬ ከሆዶ ጋር የተጣላችሁ ትዳሯን ዛሬ ፈታ ዛሬ እኔ ላይ ጡብ ብላ ለመጣችው ሁሉ ነገሯን ተጠጋግና መታ ስለ እኔ ስታወራ በጣም ነው የገረመኝ። መጀመሪያ የራስሽን ላይፍ አስተካኪ፣ የራስሽን እንትን ብሏት ገብቶኛል። እና ዛሬ አጀንዳ አርጋኝ ከፍታ ነበረ እና ፍትህ ለሊና ምናምን ስትል ነበረ። እውነት ተበድላ ከሆነ እኔም ፍትህ ለሊና ነው የምለው። ቤተሰቦች ግን ማለት ነው እንደዛ አልቅሳ ታሪክ ሰርታ የተናገረችውን ነገር አስተካክሏለሁ። ገባችሁ? እና በነገራችን ላይ ገስት ባለመግባቱ በጣም ተናድጃለሁ። እኔ አላቅም እንግዲህ። ቆይ ግን ልጠይቃችሁ፣ አሁን ውጥት ብዬ እንደገና ትንሽ ቆይቼም ከገባው 30 ደቂቃ ምናምን ዛሬ በዛሬ ሆኑ ይከፍታል ወይስ የግዴታ በየቀኑ ነው መሆን ያለበት? እስቲ ጻፉልኝ ከስር። እስቲ ንገሩኝ።
አይሆንም። እሺ መቅድዬ ግን ምንድን ነው የታለ እንትኑ? እስቲ መቅድ የህርት ነገር እስቲ ስጭኝ። ታውቂያለሽ እንግዲህ ወንድምሽ እንዴት እንደሚወድሽ። ገስት ዘግቶ አይደለም ጓደኛዬ፣ ገስት ዘግቶ ሳይሆን አዲስ ስለከፈትኩኝ ገስት አይከፍትም። ለዛ ነው 3 ከገባውኝ በኋላ ነው ገስት የሚከፍተው ብለውኛል። እና ሲከፍት ደግሞ ገስት እያስገባሁኝ በደንብ አጫውታችኋለሁ። መቅዲ ግን የምትገርሚ ሰው ነሽ። እንዲህ ብለሽ ትመጫለሽ እንዴ? ምን አይነት ነገር ነው እንዲህ ብለሽ የምመጪው? እንዲህ ብለሽ ነይ ቀልጃለሽ እንዴ? እንዲህ መዶሻዬ መዶሻዬ፣ ይኸውልሽ አንቺ የሌለበት ቤት አልጥም ብሎኛል። በቃ ዝም ብዬ እንዲከፍትልኝ ነው እንጂ የገባሁት። በእውነት አንቺ ከሌለሽ ቤቱ አይጥምም። ሶስዬ በጣም አመሰግናለሁ። በጣም ነው የማመሰግነው። ቡላላ የራዳ ልጅ ነኪታዬ፣ የኔ ማር እንዴት ነሽ? ነኪታ ማለት በዚህ አጋጣሚ ሁላችሁም እንድታቋት 2ኛ ደረጃ ባለቤቴ ናት። በጣም ነው የምወዳት። በጣም ታምር ልጅ ናት። በውስጥ እየገባችሁ ይልኝ፣ ፎሎ አድርጉልኝ። ግን ጓጉታችኋል አደለ? ቁም ነገር ንገሩኝ። ከስር ጻፉልኝ። እንዳለ ሚስጥሩ እንዲወጣ የምትፈልጉ ከሆነ አዎ እያላችሁ ከስር ጻፉልኝ። 600 ምናምን ሰው አለ እዚህ ውስጥ። ቁም ነገር ሲሪየስ ነው የማወራው። እያንዳንዱ እንደዚህ የሰውን አይምሮ የረበሸውን ነገር እኔ በገሃድ አወጣውና ሁላችሁም ፍርድ ትሰጣላችሁ። ምን ቀርቶበት ሰው እንደዚህ እንደሚንጨረጨር በሰፊው አትልመድ ነው የሚባለው። እና በሰፊው ከለመድክ ደግሞ ትጎዳለህ። ገባህ? ሰው ያስለመድከው ነገር ሲቀርበት ይጎዳል የሰው ልጅ። ለዛ ነው እኔም በእሷ መጎዳት ብዙ እንትን አልልም። እውነቷን ነው። እንደዛ ብትልም አይፈረድባትም። በየቀኑ ግባ ይከፈትል በየቀኑ ያለች በቃ ስራ ተውኩኝ እኮ የሆነ ቢዝነስ ምናምን ነበረኝ። በቃ ተውኩ። አሁን ለጊዜው እዚህ ላይ ልውም ብያለሁ። እንዲህ አስቱ እያመሰግናለሁ የኔ ቆንጆ። ቪዲዮን የኔ እናት ሆን ብዬ ነው ከፍቼ የገባሁት። ለመሰለሽ ምንም ቪዲዮ ገባው አልገባው የሚመጣ ነገር የለም። ለምን ኦልሬዲ ያውቁታል፣ ፎቶዬን ለጥፈዋል። ይሄም ደግሞ አዲስ ይሆንላቸዋል። ላይቭ ገብቶ ነበረ ምናምን ብለው ለመለፍለፍ ይጠቅማቸዋል። ሚስቴ መጣች፣ አሁን ገና መጣች። የት ዞራ እንደሆነ አልገባኝም። ሎርድ የአትሽከርከሪ ሰው ቤት አላልኩሽም? ተይ እንጂ አሳያችኋለሁ። የተሰራውን ታሳየናለክ? አሳያችኋለሁ የተሰራውን። ምን ችግር አለ ደግሞ? እንዲህ ለቤተሰቦች እንደ ደጋፊዎች አሳያችኋለሁ። ትገላገላላችሁ። ቆሜም ቢሆን አውጥቼም ቢሆን አሳየን ካላችሁ እንደ ምርጫ ነው። ብቻ ጻፉ ከስር ይታይ ካላችሁኝ አሳያለሁ። ብቻ በድምፅ ብልጫ ነው። እና በዚህ አጋጣሚ ማለት ነው ለቤታዮ እንድታደርሱልኝ የምፈልገው ነገር ያው እሷ ስላስመጠጠች የሚያግባባ ብዙ ነገር አለን። እኔም አስወጥቼ ያስገባው ስለሆንኩ እንግባባለና ብታደርሱልኝና ብታግባቡን በሚል ደስ ይለኛል። ምክንያቱም ቤታዮ አሪፍ ሰው ናት ታውቃላችኋ። ግን ደግሞ ችግሩ ምንድነው? እዮዳምና መጎንበስ አትችልም። የማትጎነበስ ደግሞ ከሆነ ችግር ነው። አልፈልግም፣ ይቅርብኝ። የማይጎነበስ ሰው ምን ያደርግልኛል? አስባችሁታል? የፍቅራችሁ ህይወት ላይ ዶጌ የሌለው ራይነፋ ይቅር ቤታዮ ምናምን ትላላችሁ። እንደ መጀመሪያ መጎንበስ ትልመድ። በጂምም በስፖርት ምናምን ብላ ተገለባብጣ መጎንበስ ስትጀምር ንገሩኝ። ቀጥታ ወደ እሷ ነው የሚሄደው። እንዴ ኧረ ኒኪታ መቅዲ አስወግዱልኝ። ተሳዳቢ ሰው አልፈልግም፣ እኔ አልፈልግም። ሀጂ ምናምን ሰይጣን ምናምን ይሉኛል። ምን ነው አሁን ሰይጣን? እስቲ ምን ነው ሰይጣን የሚመስለው ምን ነው? እስቲ ይሁኝ። ምን ነው ሰይጣን የሚመስለው? እስቲ ንገሩኝ። ምን እንዲህ በዚህ ልክ እንዴት እንገበገባላችሁ? ተው እንጂ እንዴ። ፈታ በል። ፈታ እያልኩ ነው ቤተሰቦች፣ ቁም ነገር ፈታ እያልኩ ነው። እንዴ ኧረ ሸበላነ ጂጂኪያ ምንም አሪፍ ሰውና ጂጂን አልነካም። እኔ የማልነካቸውን ሰዎች ልንገራችሁ። ጂጂን አልነካም። ሮማን ለንደን ሮሚዬ አይ ላቭ ዩ ብያለሁ። በጣም ነው የምወድሽ። በጣም ምርጥ ልጅ ብያለሁ። የማልነካቸው ሰዎች ናቸው እነሱ። እዮዳብምን አልነካውም። ዮኒ ግን ጸጉሬ የጻፈልኝ ነገር አለ። ቀስ ብዬ እነግራችኋለሁ ስለሱ። እንዳንተ እዛ ላይ ባስተክል ኖሮ ጸጉሬ እየረገፈ አልቸገርም ነበር ምናምን ብሎ በውስጥ ጽፎልኛል።
አረ ጉቺ ምናምን ትላላችሁ እንዴ? አሁን ጉቺ እኮ እኔ የሆነ ሰው ቢደውልላት 59 ጊዜ ቤቴ ተንደርድራ ትመጣለች፣ ግን አልፈልግም እንድትመጣ። ዲቦራ አሪፍ ናት። ዲቦራ በጣም አሪፍ ናት። አልተሳሳታችሁ። ይኸው መዶሻ ይኸውልሽ፣ ይኸው የኔ እናት ስልጣን እንዴ! የኔ እናት ስልጣን ሰጥቻለሁ። የኔ ቆንጆ ሰጥቻለሁ። አስረክቤያለሁ። ንቀይልኝ። እንደዛ የሚበዛበዘው ነቅለሽ አስወጭልኝ። ቤታስ ያልሽኝ ሪያና፣ ያው ቤታዬማ ታውቂያለሽ እኮ ያው ጅቦ ምናምን ትላላችሁ እንዴ? ጅቦ ምን ላድርገው እኔ? ከዱር እንስሳ ጋር አወራለሁ እንዴ? ጅቦ የዱር እንስሳ አይደል እንዴ? የዱር እንስሳ ከዱር እንስሳ ጋር ነው፣ ከኔ ጋር አይደለም። ጅቦ ምን ያደርግልኛል እኔ? አዎ ሲስተሬ ምርጥ እህት ናት። እውነት ነው በእውነት። በዚህ አጋጣሚ ያን ነገር ልንገራችሁ፣ እህቴ በጣም ምርጥ እህት ናት። እኔ ነኝ አልረዳ ያልኳት። የእህቴ ጥፋት እዚህ ጋር ምንም የለም። ማወቅ ያለባችሁ ነገር ሲሪየስ ነው የምነግራችሁ። እህቴ በጣም ምርጥ፣ በጣም ለወንድሞቿ ለቤተሰቧ ሟች። አይዶኖ አላቅም። በዛ ስሜት ውስጥ ሆና ገብታ እንደዛ ስትናገር ትንሽ ደብሮኛል። ግን ብትናገር ምንም ቢሆን ታናሽ እህቴ ናት፣ አንድ እህቴ ናት፣ ለቤቱ አንድ ናት። ገባችሁ? ግን እዚህ ውስጥ ለምን እንደተከተተች ራሱ እኔም አልገባኝም። እና ስሜታዊ ሆኜ ስለተናገርኩሽ እህቴ በጣም ነው የምወድሽ። በጣም ይቅርታ፣ በጣም ይቅርታ። በቃ ከልቤ ነው ይቅርታ የምጠይቅሽ። ደጋግሜ ይቅርታ እየጠየቅኩሽ ነው። አሁንም ነገም ከነገ ወዲያም አንቺን ይቅርታ ከመጠየቅ ወደኋላ አልልም። ያው ባገኘሁት አጋጣሚ ሁሉ ይቅርታ ጠይቅሻለሁ እህቴ። በጣም ነው የምወድሽ። ሶሪ በጣም። አሁን ወደ ጨዋታ ልመለስ። አሁን ምንድነው ኮሜንት ጻፉ፣ ምን ማውራት እንዳለብኝ ንገሩኝና አወራለሁ። እንዴ ገፍተው እንጀራ ፈጠሩ። አረ በእናታችሁ እንዳይን ኮፍያ አትስጡኝ። ኮፍያ ለሞጣ ነው። እኔ አልፈልግም ኮፍያ። እኔ ሞጣ ነኝ እንዴ? እንዴ ምንድን ነው እንዲ እንጀራ አባት የምታስመስሉኝ ኮፍያ እየሰጣችሁ? ተዉ እንጂ። ቴንኪው በጣም ነው የማመሰግነው ሪታዬ ማረኝ። አመሰግናለሁ የኔ ቆንጆ። ያው እንደዚህ የሰው መውደድ ይስጣችሁ ነው የሚባለው። ጠላት ቢበዛም ወዳጅም ደግሞ በዛው ልክ አለ ታውቃላችሁ። እና እኔ ማወቅ ያለባችሁ የምኖረው ዩሮፕ ነው። የምፈራው ነገር የለም። ማንም ያቀኛል። አራዳ የሚባል በደንብ ጠንቅቆ ያቀኛል። ስለዚህ ይሄ በሰው ግርታ በሰው ጫጫታ ምናምን የምረበሽ ሰው አለመሆኔን እንድታውቁ ፈልጋለሁ። እንደዚህ አይነት ነገር የሚረብሸኝ ሰው አይደለሁም። ማንም ሰው የመለጠፍ መብት አለው። እንደውም ትናንትና በጣም ተናድጄባችኋለሁ። ቲክቶክ መንደር ያላችሁ ሰዎች በጣም ነው የተናደድኩባችሁ ትናንትና። ምክንያቱም የኔን አጀንዳ ትታችሁ የነፃነትን አጀንዳ ማራገብ ጀመራችሁ። ይሄ ኖ ፌር፣ አይሰራ። እንደዚህ ጥሩ አይደለም። እውነቴን ልንገራችሁ፣ እንደጀመራችሁ መጀመሪያ እኔን እስከ መጨረሻው ተጓዙ፣ አንጠልጥሉኝ፣ ምናምን አፍርጡኝ። ከዛ በኋላ እንትን ትላላችሁ እንዴ? ዝም ብላችሁ የኔን ጉዳይ ሳትጨርሱ ዘላችሁ ሌላ ቦታ። ሪታዬ የኔ ማር በድጋሚ ብያለሁ። አይ ላቭ ዩ የኔ ማር። በጣም ነው የማመሰግነው የኔ ምርጥ እህት። ምርጥ ነሽ፣ የሰው ምርጥ። በጣም ነው የማመሰግነው። ቤተሰቦች እንዴት አያችሁ? ምንም ጥያቄ እኮ አትጽፉም ከስር። ኦኬ ኮሜንት ምን ላንብብ? ጥያቄ ካላችሁ ጠይቁኝና እመልሳለሁ። እዩዬ የኔ አባት፣ እዩዬ የኔ አባት። ገስት እዩዬ ገስት መላክ አልችልም የኔ ጌታ። አለ ከድሬ ሰላም ነው። ከድር አለ፣ ቤተሰብ አለ። ወንድሜም ደህና ነው። ወንድሜ ይመጣል እዚህ እንዲያወራ ፈልጌ ነበረ። ያው ብራዘር አሁን ትንሽ ማስገባት አልችልም። አንተ ባለ ቆላውና ልክ አባቴ ስለሌላ አይፈረድብህም። እንግዲህ ያለህን እዛ ወይ ማከኪያ የምታክለውን ዕቃን ይዘህ ተጠቅልለተኛ። እንግዲህ ምን ላድርግ? እንግዲህ አንድ የተሰራ ስትባል ወንዱ ነው እንደሚቃጠለው በእኔ ዕቃ። እኔ እኮ ግራ ገባኝ። ወንድ ልጅ በዚህ ልክ ይቃጠላል እንዴ? ሰላማዊ ሰልፍ ለምን አትወጡም? አንደኛ ነገር አሁን እንደውም ይልቁንስ ፍራ። እንደው 500 ምናምን ሴት ነው አሁን እኔ ጋ የጻፈው። 500 ምናምን ሴት አይስባ። 500 ምናምን ወንድ እኮ ሲንግል ሊሆን ነው ማለት ነው። ከባድ ነው፣ በጣም ከባድ ነው። ሴቶች በጣም ነው ችግራችሁን የተረዳሁት።
እንዲ አንተ የተረገምክ ምናምን በስማም እንደገና አይላቭ የሚላለ የተረገምክ የሚላለ ፓስ ያደርጋል፣ ማቻ ያደርጋል። ችግር የለውም። አክሰፕት አድርጊያቸዋለሁ። በእውነት ሰው አስገብቼ ነው። በነገራችን ላይ ዛሬ እንደዚህ እንትኔን ለመክፈት ፈልጌ ነው እንደዚህ አይነት ዝም ብዬ ኖርማል ወሬ የማወራው። ከከፈትኩት በኋላ ግን ገስት አስገብቼ በሰው ጥያቄ ከስርም እየጻፋችሁ በጥያቄ መሰረት የምትፈልጉትን መልስ እሰጣለሁ። ሲሪየስ ነው የማወራው። በደንብ ነው የምሰጠው። ሙሉ መረጃ ነው የምሰጣችሁ። ኃይለኛ መልስ እሰጣችኋለሁ። አታስቡ። ምንድነው 1000 ምናምን ሰው አለ፣ ግን ተብተብ አታረጉም። አያችኋ? በቃ የለውም ተብተብ ነው። እንዲያርጉት ነው የሚሉ አርጉት፣ ጠቅጥቁት እስኪ እንዲህ ሳልፈልግ በ3 ቀን ውስጥ አምጥታችሁ ቲክቶክ ላይ ትሰቅሉኛላችሁ። አልፈልግም አልኩ እኮ ለምን አተውኝም? እንደ እኔ አልፈልግም። ሳልፈልግ እኮ ነው አሁን ሰቅላችሁ እንዳወራ። ምን ላርግ እንግዲህ እንዲህ አሁን በዚህ አጋጣሚ አስቡት እንግዲህ ስንት የናፈቀ ሰው እንደሚያይ ማለት እኔ ብዙ ፎቶ ምናምን ቪዲዮ ምናምን አልጠቀምም ብዙ ነገር ላይ እና ያው እንግዲህ አጋጣሚውን ተጠቅማችሁ አቤት ፎቶ ነገ ሀጂ መዶሻ ሪከርድ እያረግሽ ነው ይገባኛል። ስራሽን ስሪ፣ ችግር የለውም። አክሰፕት አድርጌዋለሁ። እንዲህ ይኸው ዛሬ እንግዲህ ያለኝ ምርጫ ኮሜንት እያነበብኩ ነው። አንዳንድ መልስ ግን በቃ በጣም ነው የሚሮጠው ኮሜንቱ። ምን ብዬ ነው እንደው መልስ የምሰጠው አላውቅም። እዩዬ መዶሻ ምናምን ስድብ የሚደጋግሙትን ሰው ነቅላችሁ አስወጡልኝ፣ ነቅላችሁ አስወጡልኝ። እሺ ይኸው በነገራችን ላይ ማለት ነው ሲሪየስ ነው የምላችሁ። አንድ የእውነተኛ ምክር ልምከራችሁ፣ ቁም ነገር እናቴ ትሙት ነው የምላችሁ። በጣም ማለት ነው የኢትዮጵያን ሕዝብ ታውቁታላችሁ። ደስ እንዳለው የሚጓዝ ደስ እንዳለው የሚመራ ሕዝብ ነው። የሆነ ነገር ሲያይ የሚል ሕዝብ ነው ያለው። ገባህ? ስለዚህ ምን መሆን እንዳለባችሁ ልንገራችሁ። የእናንተም ልብ ልክ የዛ እውነት ልብ መሆን አለበት። እነሱ ሲሉ እናንተም ብቻችሁን ሆናችሁ ብላችሁ ፊት ለፊት ነው መጋፈጥ ያለባችሁ። በቃ አዝናለው። ዋርኒንግ እየሰጠ ነው።